ቢስሚላሂ ራህማኒ ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን በዛሬው ከታሪክ አምድ ፕሮግራም የሰሙድ ህዝቦችን ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሁን። የሰሙድ ህዝቦች ከሁድ ህዝቦች በኋላ የመጡ ሲሆኑ በጣም ትዕቢተኛና ኩራተኛ ናቸው። በሳውዲ አረቢያ ምድር በሂጃዝና በተቡክ መካከል የሚገኘው ግዙፍ ተራራ በመፈልፈል ከዘመኑ ጋር የማይመጣጠን ውብ ህንፃዎችን ሰርተው ነበር የሚኖሩት። የሰሙድ ህዝቦች በጣም ትላልቅ ናቸው። አሁን ያለው ትውልድ በጉልበትም ሆነ በግዝፈት ከነሱ አይስተካከልም። ምንም እንኳን ድንጋያማ አካባቢ የሚኖሩ ህዝቦች ቢሆኑም አላህ ምድራቸውን ለቡቃያ ምቹ አድርጓት የምንጮቹንም ብዛት ለጉድ አድርጎታል። ጊዜው ከአባቶቻቸው የወረሱትን የጣዖት አምልኮ አጧጡፈው የያዙበት ዘመን ነበር። በዱንያ ሰክረው አላህን ረስተው በወንጀል ተጨማልቀው ሳለ አላህ ሱብሓነሁ ወተዓላ ሳሊህ ኢብኑ ኡበይድ ኢብኑ ሂሻም ኢብኑ ዓድ ኢብኑ አረም ኢብኑ ሳም ኢብኑ ኑህ ዓለይሂ ሰላም የተባለን መልካም ነቢይ ከመካከላቸው ላከላቸው። ሳሌህ ዓለይሂ ሰላም በነቢይነት ከመመረጣቸው በፊት ህዝቡ ዘንድ በመልካም ስነ ምግባራቸው የሚታወቁ ከከበርቴ ቤተሰብ የተወለዱ ከዚያም አልፎ ሰዎች ለፍርድ የሚያስቸግራቸው ክርክር ሲያጋጥማቸው እሳቸው ጋር የሚሄዱ ምርጥ የአላህ ባሪያ ናቸው። ወደፊት ሀገሪቷን በንግስና ያስተዳድሯታል ተብሎም ይገመት ነበር። በእንዲህ አይነት ሁኔታ ላይ ሳለ ሷሌህ ዓለይሂ ሰላም የጌታቸውን ተልእኮ እንደተቀበሉ በትኩስነቱ ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ለናንተ ምንም አምላክ የላችሁም። ከአደም በኋላ ምትኮች ባደረጋችሁና በምድሪቱም ላይ ባስቀመጣችሁ ጊዜ አስታውሱ። ከሜዳዎቿ ሸክላ ህንፃዎችን ትገነባላችሁ፣ ከተራሮችም ቤቶችን ትጠርባላችሁ። ስለዚህ የአላህን ጸጋዎች አስታውሱ። በምድርም ውስጥ አጥፊዎች ሆናችሁ አታበላሹ በማለት ጥሪውን አስተጋባ። በምድርም ውስጥ አጥፊዎች ሆናችሁ አታበላሹ በማለት ጥሪውን አስተጋባ። ይህም በሰሙ ጊዜ ትዕቢታቸው አናታቸው ላይ ወጣ፣ ኩራታቸው ገነፈለ። የከተማይቱ መሳፍንትም አንተ ሷሌህ፣ ቆይ አንተ ከኛ በምን ተሽለህ ነው አላህ መልእክተኛ አድርጎ ሊመርጥህ የቻለው? ይልቁኑ አማልክቶቻችን በመጥፎ አይን ሳያዩ አልቀረምና አብደሃል አሉት። ከዚያም እንደተለመደው ሷሌህ ዓለይሂ ሰላም የድሆችና ምስኪኖች ተከታይ ይበራከቱለት ጀመር። ይሁን እንጂ ባለጸጋዎቹና ጉልበተኞቹ ዝም ማለትን አልመረጡምና ምዕመናኑ ዘንድ በመሄድ እናንተ ባማናችሁት ነገር እኛ ክደናል በማለት ይሳለቁባቸው ነበር። ከዛ እነዚህ አመፀኛ ህዝቦች አንድ ቀን የሳሊህን ዓለይሂ ሰላም ጥሪ ለማስቆምና ተከታዮችን ከሱ ለማራቅ ምን ማድረግ እንዳለባቸው ሊመካከሩ አንድ ቦታ ተሰበሰቡ። ብዙ ከመከሩ በኋላ በመጨረሻም ሳሊህን ዓለይሂ ሰላም ያለ ተከታይ ብቻውን ለማስቀረት አንድ መፍትሄ አገኙ። እሱም ሳሊህን የሚከተል ከአማልክቱ በኩል የማይድን በሽታ ይይዘዋል፣ ከሳሊህም የሚርቅ ከዚህ ነገሮች የተጠበቀ ይሆናል በማለት ከተማይቷን ቀወጧት። ነገር ግን ትክክለኛይቱ የዳዕዋ ጥሪ መንገዷን ይዛ ቀጥላለች። በዚህ ሁኔታ ላይ ሳሉ አንድ ቀን ሷሌህ ዓለይሂ ሰላም ጥሪያቸውን በህዝብ ፊት ሲያደርሱ ህዝቡም አንተ ሷሌህ እውን አንተ ነቢይ ከሆንክ ማረጋገጫ የሆነን ዘንድ እስቲ ተአምር አምጣልን አሉት። የከተማይቱ ሹማምንትና የተከበሩ ሰዎች በቦታው ነበሩ። የማይችለውን ነገር በመጠየቅ እንዳደናገሩት በማሰብ የማላገጥ ሳቅ ይስቁበትም ጀመር። ወላሂ ነቢያቶች አላህ ምንዳቸውን ከፍ ያድርግላቸው፣ በገዛ ሀገራቸው ይሳቀቃሉ። ከመሳፍንቱ መካከል አንዱ ቆመና አንተ ሷሌህ ተአምር ማሳየት እችላለሁ የምትል ከሆነ የተአምሩን አይነት እኛንን የምንመርጠው፣ ያንተ ስራ እኛ የመረጥነውን ተአምር መተግበር ብቻ ነው አሉት። እኛ እያየን ከዚህ ተራራ ውስጥ በግዝፈቷ አቻ የሌላት
የ10 ወር እርጉዝ የሆነች መልኳም ቀይ የሆነ ከግዝፈቷ የተነሳ የከተማይቱ ሕዝብና እንስሳት የሚጠጡትን ውሃ ባንዴው መጠጣት የምትችል ትልቅ ግመል አውጣልን አሉት። ነቢዩላህ ሳሌህም አለይሂ ሰላም ሕዝብ ሁሉ ተአምሩን አይተው በማመን ከጀሃነም ይድኑ ዘንድ የከተማይቱ ሰው ሁሉ እንዲሰበሰብ አዘዙና ሁሉም ተሰበሰቡ። ከዚያም ሳሌህ አለይሂ ሰላም ለጌታቸው ሱጁድ በመውረድ ጌታቸውን ይማጸኑ ጀመር። አላህም የእሱም መልእክተኞች በሕዝባቸው ፊት አያሳፍራቸውምና ተራራው በጣም መንቀጥቀጥ ጀመረ። ሕዝቡ ሁሉ አይኑን ተራራው ላይ ተክሏል። ከአሁን አሁን ምን ሊከሰት ነው በማለት እርስ በርስ ይተያያሉ። በዚህ ሁኔታ ላይ ሳሉ ተራራው ከፍተኛ ጩኸት ካስተጋባ በኋላ በጣም በመሰንጠቅ ከመሃሉ ሕዝቡ በጠየቀው መልኩ ትልቅና እርጉዝ ቀይ ግመል ወጣች። ይህም ባዩ ጊዜ አይኖቻቸው ፈጠጠ፣ አንደበታቸው ደረቀ፣ ምላሶቻቸው ተሳሰሩ። ሳሌህም አለይሂ ሰላም ሕዝቦቼ ሆይ ይቺ ግመል የአላህ ተአምር ናት፣ ታዩታላችሁ፣ ትዳስሷታላችሁም፣ እናንተ ዘንድም ትኖራለች። ባስቀመጣችሁት መስፈርት መሰረት ትልቅና እርጉዝ ሴት ግመል እንደመሆኗ መጠን ከአሁን በኋላ ውሃችሁንም ለጋራ ነው የምትጠጡት። አንድ ቀን ግመሊቱ ስትጠጣ ቀጣይ ቀን እናንተ ትጠጣላችሁ። ምክንያቱም መጀመሪያ ያስቀመጣችሁት መስፈርት ይህ ነውና። ነገር ግን ይችን ግመል አንዳችሁ በመጥፎ ከተተናኮላችኋት የአላህ ፈጣኑ ቅጣት ይወርድባችኋል በማለት አስረዷቸው። ከዚያም ሕዝቡ ለሳሌህ አለይሂ ሰላም ያለው አመለካከት ሙሉ በሙሉ ተቀየረ። ሁሉም ከማንም በላይ ሳሌህን ያከብር ጀመር። ብዙ ሺህ ሰውም የሳሌህ ተከታይ ሆነ። ይህ ሁኔታ ያሳሰባቸው የከተማይቱ ሹማምንት አንድ ቀን ተሰብስበው ምን ማድረግ እንዳለባቸው ሲወያዩ ውለው በመጨረሻም ገመሊቱን በመግደል ተስማሙ። ይህ የተወሰነውም በአንድ መጠጥ ቤት ውስጥ ሆነው ነበር። አጋጣሚ እዛ መጠጥ ቤት ሳሉ የመጠጥ ጥማቸው ሳይቋረጥም ከመጠጡ ቤት ጓዳ መጠጥ አልቋል የሚል መርዶ ደረሳቸው። ሹማምንቱም ለምንድነው በርከት አድርጋችሁ እማትሰሩት ብለው ሲጮሁባቸው የመጠጥ ቤቱ ባለቤት ዛሬ ውሃ የግመሊቱ ተራ ስለሆነ ውሃ የለምና ብዙ መስራት አልቻልንም ብላ መለሰችላቸው። ከመካከላቸውም አንድ አዳር ኢብኑ ሳሊፍ ኢብኑ ጁንዳ የተባለ አመፀኛ ከመሰል ጓደኛው ጋር ተነሳና ግመሏን ሊገድል ጉዞ ጀመረ። በጉዞ ላይ ሳሉም ሌላ 7 ሰዎችን መንገድ ላይ በመቀላቀል 9 ሆነው ግመሏ ውሃ የምትጠጣበት ስፍራ ደረሱ። ውሃው ዘንድም ደረሱና በያዙት ሰይፍ ገደሏት። ከአጠገቧ ግልገሏ ነበርና ግልገሏንም አሳደው በትልቅ ተራራ ላይ ይዘውት ገደሉት። ከሙጅሪምነታቸው የተነሳ የግመሊቱን ስጋ ቀኑኑ ተከፋፈሉት። ሳሌህም አለይሂ ሰላም ይህን በተመለከተ ጊዜ አሁን የጌታችሁን ቅጣት ተጠባበቁ፣ የጌታችሁ ቅጣት ከመውረዱም በፊት ስጋውን ቶሎ ቶሎ በልታችሁ ጨርሱ አላቸው። ሕዝቡም አንተ ምን ዝም ብለህ ቅጣት እያልክ ትዝትብናለህ? ሳሌህም በዚህ 3 ቀን ውስጥ የጌታችሁ ቅጣት እናንተ ላይ ተፈጻሚ ይሆናል። ለዚህም ማረጋገጫ ዛሬ ፊታችሁ ቢጫ ይሆናል፣ ነገ ደግሞ ቀይ ይሆናል፣ ከነገ ወዲያ ደግሞ ጥቁር ይሆንና ትጠፋላችሁ። ይህም ሐሰት የሌለው ዛቻ ነው አላቸው። ያን ጊዜ ልቦቻቸው ከደረታቸው መበጣጠስ ጀመረ። አይኖቻቸውን ወደ ሰማይ ያፈጣሉ። መቅሰፍቱ ከየት በኩል እንኳን እንደመጣ ማወቅ እየተሳናቸው ነፍሶቻቸው ወደ ሰውነታቸው ዳግም ላትመለስ ተነጠለቻቸው። የከተማይቱ ሕዝብ ሁሉም በያሉበት በድን ሆነው ሲሞቱ አንዲት ሴት ብቻ ቀረች። ስሟም ከልባ ቢንት ሰላቅ ይባላል። ለሳሌህ አለይሂ ሰላም ከፍተኛ ጥላቻ ሲኖራት የክህደትን ዘውድ ከራሷ አኑራለች። ይህን ስትመለከት እግሬ አውጪኝ ብላ ከሀገሩ ሸሸች። ብዙ ከተጓዘችም በኋላ አንድ የአረብ ነገድ የሚኖሩበትን መንደር ደረሰችና የሆነውን ሁሉ ነገረቻቸው። በመጨረሻም ውሃ እንዲያጠጧት ጠይቃ ልክ ውሃውን ስትቀምሰው ነፍሷ የሙታንን መንደር ተቀላቀለች። ሳሌህ ደግሞ በፍልስጤን ምድር ትንሽ ካሳለፉ በኋላ ወደ መካ ሄደው እዛው ጌታቸውን ማምለክ ጀመሩ።
በመጨረሻም በ55 ዓመታቸው የዚህችን ዓለም ጣጣ አጠናቀው ነፍሳቸውን ለጌታቸው አስረከቡ። በነገራችን ላይ ረሱላችን ሰለላሁ ዐለይሂ ወሰለም አንድ ቀን ለተቡክ ዘመቻ ባልደረቦቻቸውን ይዘው በመሄድ ላይ ሳሉ የሳሌህ ህዝቦች የጠፉበትን ከተማ ደረሱ። ማንም አይኖርበትም። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም ይህችን ከተማ ስትገቡ እያለቀሳችሁ እንጂ ዝም ብላችሁ እንዳትገቡ፣ እኔ በእነሱ የወረደው በላ እናንተን እንዲያገኝብኝ አልፈልግም አሏቸው። ፊዳከ አቢ ወኡሚ ወነፍሲ ወደሚ ወኢርዲ ያ ረሱለላህ። በዚህ አካባቢም ያሉ ነገሮችን ሁሉ ለባልደረቦቻቸው አሳዩአቸው። ግመሏም የወጣችበትንና የተገደለችበትንም ቦታ ወስደው አሳዩአቸው። ለዛሬ ያዘጋጀሁት የሰሙድ ህዝቦች ታሪክ ይህን ይመስላል። የአላህ ፍቃድ ሆኖ በሌላ ዝግጅት እስክንገናኝ የአላህ ሰላምና እዝነት እንዳይለያችሁ እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።